ጭር ሲላል ወድም ያለችው ዓለማችን በየጊዜው የምትፈበርከው ጦርነት እየሰፋ መጥቶ አሁን ላይ ሶስተኛው የዓለም ጦርነት የተቀሰቀሰ ይመስላል። ከሩሲያና ዩክሬን ጦርነት እፎይ ስንል ኢራን ከአሜሪካና እስራኤል ጋር የገባችበት ጦርነት መካከለኛው ምስራቅን ወደ አመድነት ለመለወጥ ዳር እያለ ነው። ለመሆኑ ይሄ በበርካቶች የዓለም ፍጻሜ ምልክት ተደርጎ የሚቆጠረው ጦርነትን በተመለከተ እውነትም በመጽሐፍ ቅዱስ የተቀመጠ ትንቢት አለ ወይ? ተነግሯል የተባለውስ ትንቢት ምን ያክል ከዚህ ክስተት ጋር ይዛመዳል የሚለውን ጉዳይ በዛሬው መሰናዶ የምንመለከት ይሆናል። ቻናሉን ሰብስክራይብ በማድረግ እስከ ፍጻሜው ፕሮግራማችንን እንድትከታተሉ እየጋበዝን በቀጥታ ወደ መሰናዶው እናቀናለን። ኢራን የሚለውን ስም በታሪክ ሐዲድ ወደ ኋላ ተጉዘን ብንመለከተው የሆነ ወቅት ላይ ያልነበረና እንደ አውሮፓውያን አቆጣጠር ከ1935 ዓመት በፊት ፋርስ በሚል ስም የሚታወቅ ስፍራ ሆኖ እናገኘዋለን። ፋርስ የሚለው ቃል ደግሞ በመጽሐፍ ቅዱስ ውስጥ እንግዳ ያልሆነና ተደጋግሞ የተቀመጠ ስም ነው። ታዲያ መጽሐፍ ቅዱስ ፋርስ ብሎ የሚጠራት ሀገር ዛሬ ላይ ኢራን እያለን የምንጠራት ሀገር ሆና እናገኛታለን። በብሉይ ኪዳን ፋርስ ታላቅ ኢምፓየር ነበረች። እግዚአብሔር ንጉሥ ቅሮስ ወይም ሳይረስ በስሙ ጠርቶ ሥራውን እንዲፈጽም አዘዘ ሲል በኢሳይያስ ምዕራፍ 45 ቁጥር 1 ላይ የተቀመጠው ቃል ይነግረናል። ሌላኛው በመጽሐፍ ቅዱስ ውስጥ የምናገኘው ቃል ደግሞ በትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ የሚገኘው ቃል ነው። ያየኸውን የቀንድ በግ የሜዶንና የፋርስ ነገሥታት ናቸው። ይህ የሜዶንና ፋርስ መንግሥት ከባቢሎን በኋላ የተነሳ ኃይለኛ የዓለም ኃይል ነበር ይለናል። ታዲያ አሁን ላይ ዓለም ኢራንን በትኩረት እየተከታተለ ባለበት በዚህ ወቅት ብዙ ክርስቲያኖች መጽሐፍ ቅዱስ የተናገረው ይህንን ነው ወይ ብለው በመጠየቅ ላይ ይገኛሉ። በትንቢተ ኤርምያስ ምዕራፍ 49 ላይ እግዚአብሔር በአሁን ዘመን ኢራን በሚገኝበት ጥንታዊ የኤላም ግዛት ላይ የተለየ ትንቢትም ተነግሯል። እንዲህ ሲልም አውጇል። ወታደራዊ ኃይሉ ይሰበራል፣ ፍርሃትና ሁከት ይመጣበታል፣ በአሕዛብ መካከል ይበታተናል ይላል። ነገር ግን ትንቢቱ በዚያ ያበቃም። እግዚአብሔር ይህንን ተስፋ ይሰጣል። በትንቢተ ኤርምያስ ምዕራፍ 49 ቁጥር 39 ላይ በኋለኛው ዘመን ግን የኤላምን ምርኮ መልሳለሁ ይላል እግዚአብሔር። ይህም ማለት ይህ አካባቢ ከታሪክ ገጽ አይጠፋም፣ በመጨረሻ ዘመን አሁንም ይኖራል። በእግዚአብሔር የትንቢት የጊዜ ሰሌዳ ውስጥም የወደፊት ድርሻ አለው ማለት ነው። ከብዙ ሺህ ዓመታት በፊት ቅዱስ ቃሉ አሁን በዓለም አቀፍ ውጥረት መሃል የምትገኘውን ሀገር በስም ጠቅሶ በኋለኛው ዘመን እንደምትኖር ተናግሯል። ኢራን በዜናዎች ላይ በግጭትና በውዝግብ ብትታወቅም በምድር ላይ ፈጣን እድገት እያሳዩ ካሉ የድብቅ የክርስትና እንቅስቃሴዎች አንዷ መገኛ ናት። መጽሐፍ ቅዱስ ፋርስ ወይም ኢራን ወደፊት ከእስራኤል ጋር በሚኖራት የተቃርኖ አሰላለፍንም ስለሚያሳይ ታሪኩ ገና አላበቃም። ነገር ግን አሁን እያየን ያለነው ለኢራን ሕዝብ የሚቀርብ የጸሎት ምላሽ፣ የጨቋኞች መዳከምና ለወንጌል መስፋፋት የሚሆን ክፍተትም ሊሆን ይችላል። ብዙዎቻችን የዛሬዋን ኢራን በመጽሐፍ ቅዱስ ውስጥ በፋርስ ስም እናወቃታለን። ነገር ግን መጽሐፍ ቅዱስ ስለ ኤላምና ፋርስ ሲናገር ግልጽ የሆነ ልዩነትን ያስቀምጣል። ኤላምን ስንመለከት ጥንታዊና የሴም ዘር መገኛ ነች። መነሻዋ ኤላም የኖህ ልጅ የሴም የበኩር ልጅ ነው ሲል በዘፍጥረት ምዕራፍ 10 ቁጥር 22 ላይ የተቀመጠው ቃል ይነግረናል። መጽሐፈ አስቴር የተጻፈባትና ነቢዩ ዳንኤል የነበረባት ሹሻን የኤላም ዋና ከተማ የነበረች ታዋቂ ከተማ ናት። ትንቢትን ስንመለከት ደግሞ በኤርምያስ ምዕራፍ 49 ቁጥር 39 ላይ እግዚአብሔር በኋለኛው ዘመን የኤላምን ምርኮ እንደሚመልስና ዙፋኑን እዚያ እንደሚያደርግም ተነግሯል። ሁለተኛ ፋርስን ወይም ፐርሺያን ስንመለከት መነሻዋ ከኤላም በኋላ ወደ ኃያልነት የመጣች ሀገር ናት። ታዋቂው ንጉሥ ታላቁ ቂሮስ እስራኤላውያንን ከባቢሎን ምርኮ ነፃ ያወጣና ቤተ መቅደሱ እንዲሰራ የፈቀደ በእግዚአብሔርም ቀባውት የተባለ ንጉሥ እንደሆነ በኢሳይያስ ምዕራፍ 45 ቁጥር 1 ላይ ተጠቅሶ እናገኘዋለን።
ትንቢትን ስንመለከት ደግሞ በትንቢተ ሕዝቅኤል ምዕራፍ 38 ላይ ፋርስ የመጨረሻው ዘመን ከጎግ ጋር እንደሰለፈም ትጠቅሳለች። የዚህን ነገር ልዩነት ኤላም የታሪክና የዘር ሐረግ ቀዳሚ ስም ሲሆን ፋርስ ደግሞ ኤላምን ጨምሮ የሚገኙት በዘመናዊቷ የኢራን ግዛት ውስጥ ነው። የዚህን ነገር መደምደሚያም እግዚአብሔር ለኤላም ወይም ለኢራን ሕዝብ በኋለኛው ዘመን ትልቅ የተስፋ ቃል አለው የሚል ይሆናል። ከጥቂት ጊዜያት በፊት እስራኤል በኢራን ወታደራዊና የኒውክሌር ተቋማት ላይ ካደረገችው ጥቃት በኋላ የተቀሰቀሰው ጦርነት ቀድሞውኑ ያልተረጋጋውን የመካከለኛው ምስራቅ ክልል ውጥረቱን ይበልጥ አባብሶታል። ይህ ግጭት እንደ ሌላ ግጭት አይደለም ሲሉ ብዙዎች ይህንን ክስተት በመጽሐፍ ቅዱስ ውስጥ ከተነገረው የዘመናት ትንቢት ጋር ያያይዙታል ወይም ደግሞ አብረው ያነሱታል። ለዚህ ጦርነት መጀመር ምክንያት የሚደረጉ የፖለቲካ፣ የደህንነትና የታሪክ ጉዳዮች ወይም ሁኔታዎች መነሳት ቢችሉም ብዙዎች ግን ይህንን ጦርነት መንፈሳዊ ያደርጉታል አሊያም ከመጽሐፍ ቅዱስ ጋር ያያይዙታል። ታሪክ እንደሚነግረን የአውሮፓውያን አቆጣጠር 1948 ግንቦት ወር ላይ እስራኤል እንደገና ከ2000 ዓመታት በኋላ ሀገር ወይም ኢንዲፔንደንት ስቴት ልትሆን ችላለች። እስከዚህ ቀን ድረስ እስራኤል በአሦራውያን፣ በባቢሎናውያን እንዲሁም በኢየሱስ ዘመን እንኳን በሮማውያን ግዛት ውስጥ ነበረች። በመጨረሻም እስራኤል ራሷን የቻለች ሀገር ከመባሏ ከ1948 በፊት እንኳን 1920 ጀምሮ እስራኤል የእንግሊዝ ቀኝ ግዛት ውስጥ ነበረች። 1948 የሆነው ይህ የእስራኤል መልሶ ሀገር መሆን ወይም ደግሞ መቋቋም ብዙዎች በሕዝቅኤል ምዕራፍ 37 ላይ ጌታ እግዚአብሔር እንዲህ ይላል፣ እነሆ የእስራኤልን ልጆች ከሄዱባቸው ከአሕዛብ መካከል ወስዳለሁ፣ ከስፍራም ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራቸው አመጣቸዋለሁ፣ በምድርም ላይ በእስራኤል ተራራዎች ላይ አንድ ሕዝብ አድርጋቸዋለሁ፣ አንድ ንጉሥም በሁለቱም ላይ ይነግሣል። ከዚያ ወዲህ ሁለት ሕዝብ አይሆኑም፣ ከዚያ ወዲያ ሁለት መንግሥታት ሆነው አይለዩም ተብሎ ከተነገረው እንዲሁም ደግሞ በኢሳይያስና በአሞጽ ከተነገሩ ትንቢቶች ጋር በማያያዝ የእስራኤልን መልሶ መቋቋም የትንቢት ተስፋዎች ፍጻሜ አድርገው ተመልክተውታል። ታዲያ ሕዝቅኤል የእስራኤልን መልሶ መቋቋም ብቻ አይደለም የተናገረው፣ አሁን የገባችበትንም ጦርነት ብዙ ሺህ ዓመታትን አስቀድሞ እንደተናገረ ብዙዎች በሕዝቅኤል ምዕራፍ 38 እና 39ን በመጥቀስ ይናገራሉ። ሕዝቅኤል 38 እና 39 የመጨረሻ ዘመንን የሚያሳይ ትንቢት እንደሆነም ብዙዎች ይስማማሉ። ሕዝቅኤል በምዕራፍ 38 እና 39 ላይ በማጎግ ምድር የሚገኘው ጎግ የተባለው አለቃ ከፋርስ ማለትም የአሁኗ ኢራን፣ ኢትዮጵያ፣ ጎሚርና ኬቲርጋማል ቤቶች ወታደሮች ጋር ጎግም አብሮ የጦር መሪ በመሆን ለጦርነት ሕዝቧ ከኃያሌ አሕዛብ መካከል ወጥቶ የተሰበሰበ ለብዙ ጊዜም ባድማ በነበረው በእስራኤል ተራሮችም ላይ የሰፈረው ማለትም እስራኤላውያንን ለመውረር እንደ ማዕበል ይወጣሉ ይላል። ጎግም የእስራኤልን ምድር ሲወጋ በቸነፈርና በደም መፋሰስ፣ በዝናብ ዶፍ፣ በበረዶ ድንጋይና በሚያቃጥል ድኝ በጎግና በወታደሮቹ ከእርሱም ጋር ባሉት ሕዝቦች ላይ የእግዚአብሔር ብርቱ ቁጣ ይወርዳል። ጎግና ወታደሮቹም እስራኤል ተራሮች ላይ ይወድቃሉ። ነጣቂ አሞራዎችና የዱር አራዊትም ይበሏቸዋል። በዚህም እግዚአብሔር ታላቅነቱንና ቅድስናውን ያሳያል፣ በብዙ ሕዝቦችም ፊት ራሱን ያሳውቃል። ይህ የሕዝቅኤል ትንቢት ነው። ታዲያ ይሄ ትንቢት ከአሁኑ ጦርነት ጋር ምን ያገናኘዋል ብለን ስንጠይቅ የምናገኘው መልስ ይህ ጦርነት እንደተመለከትነው ከእስራኤል ወገን በመሆን አሜሪካ ወደ ጦርነቱ ገብታለች። በኢራን የሚገኙ 3 ቦታዎችም ላይ ጥቃት ፈጽማለች። እንዲሁም በተመሳሳይ ሌሎች ሀገራት ከኢራን ጎን በመሰለፍ ወደ ጦርነቱ የሚገቡ ከሆነ በይበልጥም ደግሞ ሩሲያ ከገባች በሕዝቅኤል 38 እና 39 ላይ የተጻፈው ትንቢት እውን ወደ መሆን ይመጣል። ምክንያቱም ዘመናዊ ወይም አሁን ያሉ ትርጓሚዎች ማጎግን ከሩሲያ ግዛት በጥንት ስሟ ሲቲያና ዛሬ ደግሞ የሩሲያ ፌዴሬሽን ጋር እኩል ያደርጓታል። ስለዚህ ጎግ እስራኤልን የሚዋጋ ሰፊ ጥምረትን የሚያሰባስብ ወታደራዊ ኃይል የሆነችውን ሩሲያን በአጭሩ ለመግለጽ የሚያገለግል ቃል ይሆናል። በዚህም ምክንያት ሩሲያ ወደ ጦርነቱ ከገባችበት የሕዝቅኤል ትንቢት ተፈጸመም፣ የዘመንም ፍጻሜ ሆነ ማለት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ከበለስ ዛፍ ይህንን ትምህርት ተማሩ፣
ቅርንጫፏ ሲለመልም ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህንን ሁሉ ስታዩ በደጅ እንደቀረበ ወቁ በማለት ይናገራል። ምናልባትም ይህ ጦርነት የዘመን መጨረሻ ምልክት ሊሆን ስለሚችል እንደ ክርስቲያን ሁልጊዜም ተዘጋጅተን ንስሐ ገብተን መኖርና ስለ እነዚህ ሀገራትም ከልባችን መጸለይ ይጠበቅብናል።